የትምህርት ሴክተርን በሚመለከት አይ ቲንክ በትምህርት ጉዳይ የማይመለከተው የለም። ኢት ኢዝ ቬሪ ኮንትሮቨርሻል። በጣም ብዙ ኢሹዎች ናቸው ያሉትና ሁሉንም ማቅረብ አይቻልም። ሶ የምሞክረው በተሰጠኝ ሰዓት ዋና ዋና የምንላቸውን በትምህርት ሴክተር የተገኙ ግኝቶች ለማመልከት ነው የምሞክረው። የኤኒ ሪፎርም ምንም አይነት ሪፎርም ሲጀምር መጀመሪያ የሚያደርገው ምንድነው ማግኘት ፈልገው ነው። አት ዘ ኤንድ ኦፍ ዘ ዴይ ምንድነው አቺቭ ማድረግ የምንፈልገው ነው። ሶ በትምህርት ሴክተር ፈንዳሜንታሊ ጥራት ያለው ትምህርት ለልጆቻችን መስጠት እንፈልጋለን። ጥራት ያለው ትምህርት ለምን ኢምፖርታንት ነው የሚለው ላይ በዝርዝር መሄድ አያስፈልግም። ኦፍ ኮርስ ነው። ግን ከምንም ነገር በላይ በአገር ደረጃ የምንፈልገው የላቀ ከሌላው ዓለም ጋር መወዳደር የሚችል አገር እናድርግ ካልን ዜን ጥራት ያለው ትምህርት ለልጆቻችን መስጠት አለብን። እኩልነት ኦር ኤኩዊቲ ፍትሃዊነት በትምህርት ላይ አቺቭ ማድረግ ያለብን ሌላው ሁለተኛው ኦብጀክቲቭ ነው። ፍትሃዊነት ኢምፖርታንሱ የሚያጣላ አይመስለኝም። እሱም ቢሆን ልጆቻችን በትምህርት ምክንያት የተለያየ የእድገት አቅጣጫ እንዲይዙ አንፈልግም። በቤተሰብ ደረጃ ልዩነት ቢኖራቸው እንኳን በተቻለ መጠን ትምህርት ከድህነትም መውጫ የተሻለ ህይወት ማግኛ መሆን ስላለበት ሁሉንም በተቻለ መጠን አካታች በሆነ መንገድ ማዳረስ አለብን። ትምህርት ታማኝና ፍትሃዊ ወይም ኢንቴግሪቲ ያለውና ፌር የሆነ መሆን አለበት። ኢንቴግሪቲው ኢምፖርታንስ እውቀት ዝም ብሎ ዲግሪ በመያዝ አይደለም የሚለካው። እንደምታውቁት በእውቀት ነው የሚለካው። በእውቀት ከሆነ ዜን ያገኙትን እውቀት በደንብ በስነ ስርዓት መለካት የምንችልበት ኢንቫይሮንመንት መኖር አለበት። ኢንቴግሪቲው የተበላሸ ትምህርት ካለን ዜን በጣም ረጅም ቦታ መሄድ አንችልም። ከዘመኑ ጋር የዋጀ መሆን አለበት። ዘርፎር በቴክኖሎጂ መታገዝ አለበት። በአጠቃላይ ትምህርት የምናደርጋቸው ለውጦች ለከፍተኛ ትምህርት ሲደርሱ ትልቅ ግብአት ስለሆነ በዛ ላይ የምናተኩረው ስራ እንዳለ ሆኖ ከዛ በተጨማሪ ግን ዩኒቨርሲቲዎቻችን ላይ ከፍተኛ ጠንካራና ሬሌቫንት የሆነ ሪሰርች መስራት የሚችሉ የወደፊት የሀገር መሪዎችን ማስተማርና ማብቃት የሚችሉ ዩኒቨርሲቲዎችን እንዲሆኑ እንፈልጋለን። በምርምር ደረጃ ችግር ፈቺ የሆኑ ምርምሮች እንዲያካሂዱ እንፈልጋለን። መጀመሪያ ለማድረግ ፈልገው ይህን ነው የምንፈልገው። ምንድነው ያለው ሁኔታ ምንድነው የሚለውን ነገር ነው ያጠናነው። ይሄ መጀመሪያ ገና ለውጡ ሲመጣ ጀምሮ በመንግስት ደረጃ የትምህርት ሴክተር ባለሙያዎች የሚባሉት በሙሉ አካቶ የተደረገ ውይይት ውጤት ነው። ከዛ ነው ይሄ ሮድማፕ የትምህርት ሮድማፕ የሚለው ነገር የወጣው። ስናጠና ያገኘነው ከዛ በኋላ የተገኙት በመጀመሪያው ውይይት ከዛም በኋላ መሰረታዊ የሆኑ ችግሮች እንዳሉበት ነው የትምህርት ሴክተሩ የተረዳ ነው። አንደኛ የመሰረተ ልማት ችግር አለ። ቢኮዝ ትምህርት ቤቶቻችን ሪል ለዘመኑ የሚዋጁ ንጽህና ያላቸው ሽንት ቤት ያላቸው በጣም ክራውድድ ያልሆኑ ትምህርት ቤቶች አይደሉም። ለመማር የማይመቹ ስለሆኑ ፈንዳሜንታል የሆነ የኢንፍራስትራክቸር ችግር አለብን። እሱን ማስተካከል አለብን። አንዱ ይሄ የተማሪና የክፍል ጥምርታ ነው። በተለይ በአብዛኛው በከተሞች አካባቢ በብዙ ቦታዎች የአቨሬጅ የትምህርትና የተማሪና የክፍል ጥምርታው በጣም ከፍተኛ ነው። እስካሁን ድረስ ኢን ሰም ፕሌስስ ከ80 ተማሪዎች በክፍል የሚማሩበታል። በመምህራን ላይ የኳሊቲ ችግር በከፍተኛ ሁኔታ አለ። ይሄንን ማስተካከል አለብን። ስርዓተ ትምህርቱን ራሱን እንደገና ፈትሸን አሁን ለዘመኑና አገር የምትፈልገውን መስጠት የሚችል ስርዓተ ትምህርት ነው ወይ የሚል አጠቃላይ ክለሳ መደረግ ነበረበት። ቅድም እንዳልኩት በትምህርት ሴክተር ያለውን ኢፍትሃዊና ኢእኩልነት ማስተካከል አለብን። በተለይ በሀብታም ልጆች ትምህርትና በደሃ ልጆች ትምህርት መካከል ያለውን ልዩነት ማጥበብ አለብን። ቢኮዝ ቅድም እንዳልኩት ከድህነት መውጫ መንገድ አንዱ ትምህርት መሆኑ እንደተጠበቀ ሆኖ ኢንቴግሪቲውን ማስተካከል አለብን። በኋላ አብዛኛው ሰው ከፈተና ጋር ስለሚያያይዘው ነው እንጂ የትምህርት ኢንቴግሪቲ የተማሩትን ትምህርት የሚያውቁ ልጆች አሉን የሉንም የሚለውን ነገር መለካት አለብን። ዋን ፎር ሞር ይሄን የምንለካው ለመጣል አይደለም። ይሄን የምንለካው በትክክል ተምረው ነው ወይ ወደሚቀጥለው ደረጃ የሚሄዱት የሚለውን ማወቅ ስላለብን ነው።
እሱን ደግሞ በአቋራጭ በስርቆት በምናምን የምናደርገው ከሆነ ዘን ነገር ዓለሙ ይበላሻል። ሶ ፋይናሊ በተለይ በፋውንዴሽናል ኤጁኬሽን የምንለው ከቅድመ ልጅነት ቅድመ መደበኛ ትምህርት ላይ በከፍተኛ ደረጃ መስራት አለብን። ቢኮዝ ዊ ኦል ኖ ዛት ወሳኝ የሆነ የልጆችን የእውቀት የመቀበል ችሎታ ከሚወስኑት ነገሮች አንዱ ኤርሊ ቻይልድሁድ ኤጁኬሽን። እነኚህ ሁሉ ችግሮች እንዳሉን ካየን በኋላ ዜን ሪፎርሙን ምን እናርግ? እነኚህን ጥያቄዎች ለመመለስ መሞከር ነው። ዛትስ ዋት ሪፎርም የሚያደርገው። ከዚህ አንጻር በመጀመሪያ ስርዓተ ትምህርት ላይ ነው የተሰራው። ስርዓተ ትምህርት ሪፎርም ላይ እንደ 3-4 ወሳኝ ነገሮች እንዲካተቱ ነው የተደረገው። አንደኛው የትምህርት ካሪኩለማችን በአብዛኛው አካዳሚክ ስለሆነ ትንሽ የክህሎት እንትን ይጨምርበት ስኪል እንትን ይበል ተብሎ ታስታውሳላችሁ ከ10ኛ ያልቅ የነበረውን ወደ 12ኛ ሲሄድ ወደ ድሮ ኮምፕሬሄንሲቭ ወደሚለው እንትን የገባ ነው። ያንን አቺቭ ለማድረግ ነው። ሁለተኛ ይሄ ከአገር በቀል እውቀት ጋር በተወሰነ ደረጃ የማገናኘት ልጆቻችን ሲያድጉ ሀገራቸውን እንዲያውቁ ስለ ሀገራቸው እንዲያስቡ እንፈልጋለን። ዜርፎር በተወሰነ ደረጃ ከሀገራቸው ጋር የሚያስተሳስሯቸውን የትምህርት እንትኖች ግብረገብነት፣ ታሪክ የመሳሰሉ ነገሮችን በተጠና መንገድ ማካተት ነበረበት። እሱን አድርገናል። ካሪኩለሙን ካስተካከልን በኋላ ከዛ በኋላ ትምህርት በመቀበል ዙሪያ ያለው ችግር ምንድን ነው ስንል አንዱ ያየነው የመጽሐፍት ካሪኩለሙን የሚመጥን መጽሐፍ የማቅረብ ጉዳይ ነበር። አንዱ ትልቁ ነገር ያደረግነው ባለፈው 5 ዓመት በተቻለ መጠን መጽሐፍ ለሁሉም ተማሪ እንዲደርስ ማድረግ ነው። በአንደኛ ደረጃ ትምህርት አካባቢ የመጽሐፍት ችግሮች ነበሩ። ሁለተኛ ደረጃውን በትምህርት ሚኒስቴር በኩል ወደ 43 ሚሊዮን የሚሆኑ መጽሐፍቶች አሳትመን አንድ ለአንድ ማድረስ ቻልን። ከዛ በኋላ አሁን በትምህርት ሚኒስቴር ምንም እንኳን ስራው የክልሎች ቢሆን በትምህርት ሚኒስቴር በኩል 23.9 ሚሊዮን መጽሐፍት አሳትመን ለአንደኛ ደረጃዎች እያደረስን ነው። እሱም አይበቃም። እሱ 2 ለ1 ያደርሰዋል። ከዛ ቀጥለን አሁን እያደረግን ያለነው ወደ 36 ሚሊዮን መጽሐፍ እንደገና ለማሳተም ነው። ገንዘብ በትምህርት ሚኒስቴር በኩል ፈልገን በእኛ ሂሳብ በ2019 መጀመሪያ ላይ ሁሉም ተማሪ ከኤሌመንተሪ ጀምሮ እስከ ሃይ ስኩል ድረስ አንድ መጽሐፍ አንድ ተማሪ የሚያገኝበትን እናደርጋለን። አንዱ ትልቁ ሪፎርም የተደረገው ካሪኩለሙን ማሻሻል፣ ከካሪኩለሙ ጋር አብሮ የሚሄድ መጽሐፍት ማድረስ ነው። ሁለተኛው ከመምህራን ልማት ጋር የተያያዘው ስራ ነው። ዳያግኖስ እንዳደረግነው ችግሩን የመምህራን ካፓሲቲ ይሄ በአጠቃላይ የትምህርት ሴክተሩ እየወደቀ ሲሄድ እሱን መመልከቱ አይቀርም። በከፍተኛ ደረጃ ችግር እንደነበረ ነው ያየነው። አንዱ የመምህራን ትሬኒንግ የምንሰጥበት መንገድ ችግር ነበረው። በክረምት እየወሰድን ዩዥዋሊ የሚለካው በዲግሪ መያዝና ለመያዝ ስለነበረ ዝም ብሎ ዲግሪ ለማግኘት ተብሎ በክረምት የሚደረግ የክረምት ትምህርት ነበር፣ ያውም በጣም ለትንሽ ጊዜ። እሱን ተውንና በሚያስተምሩት ትምህርት ፕሮፐር የሆነ ችሎታ አላቸው የላቸውም የሚለውን ለመለካትና በዛ ዙሪያ ትሬኒንግ ለመስጠት የክረምት ስልጠናዎች ጀመርን። በዚህ ባለፉት 2 ክረምቶች 113340 የሚሆኑ መምህራንን ፕላስ ደግሞ የትምህርት ቤት ዳይሬክተሮችን እንደገና ከዚህ በፊት ከነበረው ኤክስትራ ካሪኩላር ከሆነ ስራቸው አውጥተን በተቻለ መጠን ከመማር ማስተማርና የትምህርትን ጥራት ከማስጠበቅ ጋር እንዲያያዙ አደረግን። የትምህርት ቤት ዳይሬክተሮች እንደዛ ሰለጠንን። ከዛ የገጠመን በመምህራን ዙሪያ የነበረው ችግር የአስተማሪዎች እጥረት ነው። የአስተማሪዎች እጥረት እንዴት እናስተካክላለን በሚለው አንድ አዲስ እንትን ፈጥረን በሌላ ትምህርት ዲግሪ የያዙ ተማሪዎችን እና ስራ ያላገኙ ተማሪዎችን እንደገን 1 ዓመት በደንብ አድርገን የፔዳጎጂ ትምህርት ሰጥተን አብቅተን ትምህርት ቤት እናስገባቸዋለን በሚል ወደ 4000 የሚሆኑ ተማሪዎችን ዲግሪ ያላቸውን ተማሪዎች እዚህ ውስጥ አስገብተን ማስተማር ጀምረናል። አሁን በኤጁኬሽን ዲፓርትመንቶች በ5 ዩኒቨርሲቲዎች ናው። ከዚህ ከካሪኩለምና ከመምህራን ቀጥሎ ያደረግነው በዚህ በቅድመ መደበኛ ትምህርት ነው። ቅድም እንዳልኩት በጣም ትልቅ
እና ኢምፖርታንት የሆነ ሴክተር የምንለው ሪሊ ኢን ዘ ሎንግ ረን ትምህርት ሴክተሩን ለማሻሻል ከፈለግን ከስር ጀምረን እንስራ ካል ያ ሴክተር በጣም ኢምፖርታንት ነው በሚል አንዱ ትልቁ ኢኒሼቲቭ በተለይ በየክልሎች ቅድመ መደበኛ ትምህርት ቤቶችን ማስፋፋት ነበር። ለውጡ ከመምጣቱ በፊት በአጠቃላይ በአገር ደረጃ የነበሩን ቅድመ መደበኛ ትምህርት ቤቶች 1840 ነበሩ። እስከ ቅርብ ጊዜ ድረስ ባለን ዴታ ከዛ በኋላ ባለፉት 5 ዓመታት ብቻ ወደ 34000 ተጨማሪ ቅድመ መደበኛ ትምህርት ቤቶች ማስገንባት ችለናል። ዛሬ ከክልሎች ጋር የተፈራረምነው 1452 ተጨማሪ ትምህርት ቤቶች በዚህ ዓመት እስከ ነሐሴ ድረስ ልንሰራ በሁሉም ክልል ይህንን ስንጨርስ ሁሉም ወረዳ ቢያንስ 2 የኪንደርጋርደን እና የዜሮ ክፍል ትምህርት ቤቶች ይኖሩታል። እዚህ ጋር የምታዩት በአገር ደረጃ ልንሰራ ያሰብነውን ትምህርት ቤት ሞዴል ነው። በትምህርት ምገባ ሌላው በቅድመ መደበኛ እንትን ያደረግነው እሱን ነው። በትምህርት ምገባ ላይ ለውጡ ሲጀምር ወደ 1.7 ሚሊዮን ተማሪዎች ነበረ የምንመግበው። አሁን 8 ሚሊዮን ደርሰናል። ኤሙ ኦፍ ኮርስ ሁሉንም በመጀመሪያ አንደኛ ደረጃ ትምህርት ቤት ከዛ በኋላ ሁለተኛ ደረጃን ጭምር እንትን ማድረግ ነው። ሌላው ትልቁ ከዚህ በትምህርት ሴክተር የተደረገው መሻሻል አዳዲስ ትምህርት ቤቶችን በአዲሱ የትምህርት ሞዴል እንሰራለን ካልን በኋላ then the next question is ያሉትን ምን እናደርጋለን? ያሉት ውሃ የላቸውም፣ ሽንት ቤት የላቸውም፣ ትምህርት ቤቶቹ በጣም የተዳከሙ ናቸው። እሱን ለማስተካከል ከክቡር ጠቅላይ ሚኒስትሩ ጋር በጋራ የጀመርነው ይሄ የትምህርት ለትውልድ እንቅስቃሴ ኤሙ እነኚህን አሮጌ ትምህርት ቤቶች የአካባቢው ሰው ድሮዛ የተማረ አሉምናይ የሆኑት ምናምን በሙሉ እንትን እንዲያረጉ አዋጥተው ራሳቸው እንዲሰሩት መንግስት ሁሉን ነገር ሊሰራ ስለማይችል በሚል የተጀመረ እንቅስቃሴ ነው። ምናልባት በትምህርት ሴክተር በጣም ካስገረሙን ነገሮች አንዱ ኢትዮጵያውያን ለትምህርት ምን ያህል በተለይ ኢትዮጵያውያን ወላጆች ለትምህርት ምን ያህል እንደሚጨነቁና ለልጆቻቸው ትምህርት ለማውጣት ችግር እንደሌላቸው ያየነው በዚህ ነው። 2015 ነው የጀመርነው። በ2015 ጀምረን እስካሁን 100 እዚህ ጋር የምታዩት 130.8 ሚሊዮን ይላል። አክቹአሊ እስከ አሁን 9ኛ ወር እንትን ድረስ 144.5 ቢሊዮን ብር ነው በሀብትና በጉልበት እንዲሁም በእውቀት ያዋጡት። በዚህም ወደ 17238 አዲስ ትምህርት ቤቶች ተሰርተዋል። ወደ 38000 እድሳትና ጥገና ተደርጎላቸዋል። 25112 የመምህራን መኖሪያዎች ተሰርተዋል። ከዛ ተጨማሪ ክፍል ግንባታ የክፍል ጥበትን እንትን ለማድረግ ተሰርተዋል። ይሄ በጣም ሰክሰስፉል ከሆንባቸው ስራዎች አንዱ ነው። አጠቃላይ ትምህርትን በዚህ መልክ ከሄድንበት በኋላ በከፍተኛ ትምህርት ዘርፍ ያደረግነው እንደገና በተወሰነ ደረጃ ከፍተኛ ትምህርት ውስጥ ይሄ ውጤትን መሰረት ያደረገ ስርዓተ ትምህርት መቅረጽ አለብን ተብሎ ስርዓተ ትምህርቱን ከለስን። ቀጥሎ ደግሞ ሁሉም ዩኒቨርሲቲ ሁሉንም ትምህርት የሚያስተምር ኮምፕሬሄንሲቭ የሚባለው ሞዴል ወጥተን እያንዳንዱ ዩኒቨርሲቲ በተቻለ መጠን በተወሰኑ ኤሪያዎች ላይ ፎከስ ማድረግ አለበት የሚል የዩኒቨርሲቲ ዲፍረንሺየት ማድረግ ጀመርን። ዩኒቨርሲቲዎችን በ3 ሜጀር እንትሮች ዙሪያ ከዛ የቀረው 2-3 ቤዚክሊ የአስተዳደር ችግር ነው። በዩኒቨርሲቲ ቦርዶች መካከል ዩኒቨርሲቲ ቦርዶች በጣም ሬላቲቭሊ ደካማ ነበሩ ኢን ተርምስ ኦፍ መከታተል። ዩኒቨርሲቲ ቦርዶችን ማጠናከር፣ የዩኒቨርሲቲ አመራርን እንደገና በአዲስ መልክ ማዋቀር፣ በተለይ ይሄ ከአካባቢነት ጋር የተያያዘውን ነገር አውጥቶ በመሰረታዊ መልኩ በእውቀትና በችሎታ ላይ የተመሰረተ አስተዳደር እንዲኖር ማድረግ። ከዛ በተጨማሪ ሪሰርቹን በተቻለ መጠን ሬሌቫንት እንዲሆን አገርን የሚጠቅም የአገርን እድገት የሚያግዝ ሪሰርች እንዲሆን የሪሰርች ስራውንም እንደገና ሪኦርጋናይዝ ተደርጎ በከፍተኛ ደረጃ እንዲጨመር አደረግን። ከዲጂታላይዜሽን ጋር በተያያዘ አንዱ ትልቁ የተሰራው ስራ የተማሪና የዩኒቨርሲቲ ሰራተኞችን ዴታ በደንብ መያዝ ነው። ዴታ በደንብ በትክክል እንኳን አልነበረንም። በዛ መሰረት የኤሚስ እና ሄሚስ
ሃየር ኤጁኬሽን ማኔጅመንት ኢንፎርሜሽን ማኔጅመንት ሲስተማችንን አስተካክለን አሁን አትሊስት ቢያንስ እያንዳንዱ ተማሪ የት እንዳለ ምን እንደሚመስል ባዮሜትሪክሱን በሙሉ የያዘ ዴታ ማዘጋጀት ችለናል። ዘ ሴም ቲንግ ከዲጂታል አይዲ ጋር አገናኝተን በጀነራል ኤጁኬሽንም ላይ the same thing ሰርተናል። ሶ አሁን አትሊስት ያለን ዴታ ተማሪዎችን በሚመለከት ክሊን የሆነ ዴታ አለን። የዩኒቨርሲቲዎች ውስጥ የኢለርኒንግ እና የድብልቅ ትምህርት ሃይብሪድ ኤጁኬሽን ጀምረናል። አዳዲስ ሶፍትዌሮች ከውጭ ከመግዛትና ይሄ በየጊዜው የምንከፍልበት እንዳይሆን አዳዲስ ሶፍትዌሮች ዴቨሎፕ ማድረግ ጀምረናል። በዚህም ወደ 26 የሚሆኑ ሶፍትዌሮችን በትምህርት ሴክተሩ ብቻ በትምህርት ሚኒስቴር ደረጃ አልምተናል። ዩኒቨርሲቲዎች በጣም ብዙ ሶፍትዌሮች ዴቨሎፕ አድርገዋል። ስለ ትምህርት ካወራን ስለ ፈተና መቼም ማውራት አይቀርም። ቢኮዝ ብዙ ቲክቶክ የሚያሰራው ኤሪያ ኦፍ ኤጁኬሽን እሱ ስለሆነ በእኔ ላይ በተለይ በዋናነት ካደረግናቸው ለውጦች ይሄ ኢንቴግሪቲውን መጠበቅ አለብን በሚል የጀመርነው ከፈተናዎች አሰጣጥ ጋር በተያያዘ ነው። እንደምታውቁት በጣም ከባድ የነበረ በየዩኒቨርሲቲዎች አምጥተን ፈተና መስጠት ጀመርን። አሁን አትሊስት ከዛ ከጫካው ወጥተናል። ዲጂታል የሆነ ኦንላይን ፈተና መስጠት ጀምረናል። ስንጀምር ይሄ ሐሳብ ከመጣ 7-8 ዓመት በፊት ነበር። አሁን አትሊስት እስካለፈው ዓመት 23.2% ደርሰናል። በዚህ ዓመት 100% ኦንላይን ፈተና እንሰጣለን ብለን ያደረግነው one thing that is now settled የሆነው ምንም አይነት ከኩረጃና ከማጭበርበር ወር ከፈተና ስርቆት ጋር የተያያዘውን ችግር ፈተናል። እሱ ብቻ አይደለም። አንዴ እሱ ከታወቀ በኋላ ተማሪዎች የበለጠ ማጥናት ስለጀመሩም የሚያልፈው የተማሪ ብዛት ከፍ እያለ ሄዷል። መጀመሪያ ስንጀምር ታስታውሳላችሁ 3.3% ነበር። አሁን ላስት ፈተና ላይ 8.9% ነው። በዚህ በሚቀጥለው ደብል ዲጂት እንደርሳለን ብለን እናስባለን። የትምህርትና ስልጠናን ጥራት በሚመለከት አንዱ ሁለት ነገሮች ብቻ ልጥቀስ። አንደኛው ከአክሬዲቴሽን ጋር የተያያዘ የምንሰራው ስራ ነው። ከሚቀጥለው ዓመት ጀምሮ ኮምፕሊት የሆነ የአክሬዲቴሽን ሲስተም የመጀመሪያው በሎካል አክሬዲቴሽን ከዛ በኋላ ግን ኢንተርናሽናል አክሬዲቴሽን እያንዳንዱ ዩኒቨርሲቲ እንዲኖረው እየሰራን ነው። የአክሬዲቴሽን ህንጻችን አልቋል። ይሄን አክሬዲቴሽን ደግሞ ዝም ብሎ የትምህርትና ስልጠናዎች መስሪያ ቤት እንዲሰራው ሳይሆን አብሶሉትሊ ከዛም ኢንዲፔንደንት የሆነ ከተለያዩ ቦታ የተውጣጡ ፉሊ ኢቫሉዌት እንዲያደርጉ ነው የምንፈልገው ዩኒቨርሲቲዎቻችንን ሶዛት ያሉባቸውን ችግሮች እንትን ለማድረግ የላይሰንስ አሰጣጡም ላይ በጣም ብዙ ሳትሰሙ አትቀሩም። በተለይ ከግል ኮሌጆች ጋር በተያያዘ የላይሰንስ አሰጣጡ በጣም ደካማ ነበር። አሁን በአዲስ መልክ በጣም የወጣውን ክራይቴሪያ በትክክል የሚከተል እንዲሆን አድርገን እየሰራን ወደፊት ምንድነው የምናደርገው? ቀጣይ የትኩረት አቅጣጫዎቻችን ምንድናቸው? ኤግዛክትሊ ያልናቸውን ነገሮች የጀመርናቸውና ባቡሩ ሀዲዱን እንዲይዙ ያደረግናቸውን አሁን እያጠናከርን በምግብ በሁሉም ክልሎች ቅድመ አንደኛ ደረጃ ይሄንኝን ኬጂ እና እንትኖችን በሁሉም ክልሎች ሙሉ ለሙሉ የማድረግ ስራውን መጨረስ፣ በሁሉም ዩኒቨርሲቲዎች የፈጠራና የኢንኩቤሽን ማዕከላትን ማቋቋም፣ ትምህርት ቤት ምገባ በሁሉም የመንግስት ትምህርት ቤቶች እስካሁን ኤሌመንተሪ ላይ ነበር ያተኮርነው። መሀከለኛ ትምህርትና ከፍተኛ ትምህርት በሁለተኛ ደረጃ ያለ ድረስ ማድረግ፣ የትምህርት ጥራት ላይ ያለውን ስራ በጣም አጠናክረን ለዩኒቨርሲቲዎቻችን ብቁ የሆኑ ከዛም አልፎ አገሪቱን መጠበቅ የሚችሉ ልጆች ማፍራት፣ የትምህርት ለትውልድ ንቅናቄን ማስቀጠል፣ የዩኒቨርሲቲ አስተዳደርን በጀመርነው መልክ የበለጠ አጠናክረን አንድም ከዚህ ከአካባቢውነት ጋር መለየት፣ ሁለተኛም ሜሪት ቤዝድ የሆነ ዩኒቨርሲቲ አስተዳደር እንትን ማድረግ ይሄ ብሔራዊ ብቃት ማረጋገጫ ጋር የተያያዙ ከአክሬዲቴሽን ጋር የተያያዙ ስራዎችን በአጠንክረን መቀጠል። እነኚህ ቅድም እንዳልኩት ከትምህርት ሴክተሩ በጣም አነስተኛ የምንላቸው ስራዎችን ነው፣ ግን ዋና ዋና የሆኑትን ለማሳየት ያክል ነው። አመሰግናለሁ።